ከሙብተዲዖች ቻናል ውጡ 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 ውጡ። ይሄው አድርሻለሁ። እኔ ሙብተዲዖች ቻናል ተቀምጠህ የሆነ መረጃ አገኛለሁ እያልክ በእነሱ ውዴታ ውስጥ አንድ ቀን ልትወድቅ ትችላለህ። አንድ ቀን መርዝ ሹብሃታቸውን ጠብ ሊያደርጉብህ ይችላል። ኦኬንን ሰላመቱ ላይ عندلها شيء ሰላም ሆነ ብትኖር ይቻላል። ሙብተዲዖችን ቻናል አትከታተል። ሙሃደራቸውን አጥፋ አውጣ። ኪታቦቻቸው ቶሎ መቃጠል ነው ያለባቸው ይላል ኢብኑል ቀይም ታውቃላችሁ። ለዛ ነው ከዓብ ኢብኑ ማሊክ ከዛ ንጉስ ደብዳቤ ሲመጣለት ወደኛና ምናምን የሚለው ቆይ እስቲ ሁኔታውን ሊየው ምናልባት ልሄድም ይችላል ምናምን አላለም። ምን አለ? ተየመምቱ ቢሃ አተኑር ወዲያ ወደ እሳት هكذا كعب ምክንያቱም ይሄው ሰለፎቻችን ፊትና ይፈሩ ነበር። ከዓብ ኢብኑ ማሊክ ደብዳቤ ተጻፈለት ና የሚል አሁንም ጥሪ ሊያረግልህ ይችላል። ውስጥ ለውስጥ ሊወሰውስህ ይችላል። እንደ ሐዋሳ ሙስጠፋ ማለት ነው። ሙስጠፋ ሰይድ ውስጥ ለውስጥ ሊልክልህ ይችላል። አይማዎችን የሱና ዑለሞችን የሚያንቋሽሹ ሰዎችን አንዳንድ አገኘው የሚሉትን ያኒ የተቆራረጠ ድምጽ ምናምን አድርጎ ሹብሃት ሊለቅብህ ይችላል። እንደዚህ አይነቱ ሰው ምንድነው ማድረግ ያለብህ? በጊዜ ብሎክ አድርገህ ታሰናብተዋል። እነዚህ የውስጥ መስመር ወስዋሶች ናቸው። ከዚህ በፊት አንድ ጽሁፍ በዚህ ዙሪያ ጽፌ ያለው የውስጥ መስመር ወስዋሶች ተጠንቀቁ። ከነሱ ጋር አላቃህን ቆረጥ ቶሎ ሸረኛ ነው። በዚህ መልኩ አንተ ልትቋቋመው አትችልም። ያልሆነ ወሬ ሁሉ ያመጣልሃል። አትስማው። ከሰማኸው እኮ ለሸይጣን ጆሮን ከሰጠኸው እኮ ስንት የኩፍር ንግግር ያሳስባል፣ ያናግራል። እሷን ከውስጥ እስክታወጣ ድረስ ለዛ ምናልባት እስክታጣራ ድረስ ጊዜ ይፈጅብሃል። ወሬ ሊያመጣልህ ይችላል። ያልሆነ ወሬ ገና አንተ ለማጣራት አቅም አይኖርህም፣ የመረዳት አቅም አይኖርህም። ያ አኺ ለነፍስህ አስብላት፣ ለመንሃጅህ ለአቋምህ አስብለት። ተንሸራተህ ገደል ውስጥ ከገባ በኋላ የምትወጣበት ሁኔታና እድል ጠባብ ሊሆን ይችላል። ላትወጣም ትችላለህ። ስለዚህ ገደል አፋፍ ላይ ጠጋ ጠጋ አትበል። ወደ እሳት ገደል አፋፍ ጠጋ ጠጋ አትበል። ብዙ ጠጋ ጠጋ ያሉ ሰዎች ገብተው ቀርተዋል። አላህ Subhanahu Wa Ta'ala ባለንበት ሁሉ አላህ ይጠብቀን። ቀጣዩን በሚቀጥለው የምናየው ይሆናል። ወላሁ አዕለም።